بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله وعلى آله وأصحابه سورة الممتحنة الممتحنة مالت فتانيتو مالتنو امتحنا فتنا يمتحن يفتنال امتحانا مفتنا هو ممتحن هي ممتحنة سلازي سورة الممتحنة الله بأسرنيا وانكزلا يا أيها الذين آمنوا إذا جاءكم المؤمنات مهاجرات فامتحنوهن إلى سلازي سورة الممتحنة تبالا لج فتانيتو مالتنا مدنية النبي صلى الله عليه وسلم ወደ መዲና ከተሰደዱ በኋላ ከተወረዱት ምዕራፎች መካከል አንዷ ነች بسم الله الرحمن الرحيم من إلى الله يا أيها الذين آمنوا لا تتخذوا عدوي وعدوكم أولياء تلقون إليهم بالمودة وقد كفروا بما جاءكم من الحق يا أيها الذين آمنوا أن أنت أمناج سوّجي لا تتخذوا عدوي وعدوكم لا تتخذوا عدوي وعدوكم ينين طلات ينانتنم طلات أولياء وداجوچ አደርጋችሁ አትያዙ تلقون إليهم بالمودة ወደነሱ በፍቅር የምትቀርቡ ሲሆን وقد كفروا بما جاءكم من الحق ወደናንተ በመጣው እውነት የካዱ ሲሆኑ ይላል ይሄ ሰበበ ኑዙል አለው ነብዩ ሰለላሁ ዐለይሂ ወሰለም فتح مكان በስምንተኛው ዓመተ ሂጅራ ባሰቡ ጊዜ ያኔ ቁረይሾች የገቡትን ቃል ኪዳን አጥፈው ነበር ውሉን አፍርሰው ነበር ይሄን ነብዩ ሰለላሁ ዐለይሂ ወሰለም መካን ለመክፈት ተዘጋጁ መካን ለመክፈት ሲዘጋጁ ለሰሃቦች ነገሩ ያኔ ሐጢብ ኢብኑ አቢ በልተዓ የተባለ ሰው ሐጢብ ኢብኑ አቢ በልተዓ የተባለ ሰው ወደ ቁረይሾች ደብዳቤ ይጽፋል ኢነ ረሱላላሂ ሰለላሁ ዐለይሂ ወሰለም ይሪዱኩም فخذوا حذركم የአላህ መልእክተኛ ወደናንተ ሊዘምቱ ያስባሉና ጥንቃቄያችሁን ያዙ የሚል ነው ይሄ እንደ አገር ክህደት ይቆጠራል ለጠላት ትልቅ ሚስጥርን አሳልፎ መስጠት በጣም ከባድ ነበር ከዛ በኋላ ሐጢብ ኢብኑ አቢ በልተዓ ይሄንን ደብዳቤ ይጠቀልልና من حاطب ابن أبي بلتعة إلى أهل مكة ود مكة سوج نو يميلو በጣም ከባድ ነው ስሙን ጠቅሶ ይሄን ሚስጥር ከጻፈ በኋላ ለአንዲት ሴት ተጓዥ ይሰጣል ይህች ሴት ተጓዥ ይሄን ደብዳቤ ጠቅልላ ጸጉሯ ውስጥ ከታ ጉንጉነችበት ጉንጉን ውስጥ አብራ ጎነጎነች ብትፈተሽ አይገኝም ነገሩ በጣም ከባድ ነው ከዛን ወርቅ ሰጣት نزلت في شأن حاطب ابن أبي بلتعة وكان من المهاجرين حاطب ابن أبي بلتعة كمهاجروች ነበረ الذين شهدوا بدرا لغنا يبدرن ጦርነት ተሳትፏል روى مسلم في صحيحه عن علي بن أبي طالب إمام مسلم ናቸው ከعلي بن أبي طالب የዘገቡት رضي الله عنه قال بعثنا رسول الله صلى الله عليه وسلم يا الله ملكتኛ ላኩን أنا والزبير والمقداد أنين زبيرنا مقدادا فقال ايتوا روضة خاخ روضة خاخ روضة مالك أفينو روضة خاخ بالال ودزا هيدو ايتوا روضة خاخ موضع بينه وبين المدينة 12 ميلا بس بمدينة بروضة خاخ معكل 12 مايل على كذان فإن بها ضعينة الزابط عليه تقواج سيتن تاقنيان لاتشو امرأة مسافرة مالتنو
ይቺ ሴት ትሰማ ሳራ ትባላለች መውላቱን ሊአቢ عمر ابن سويغر ابن هاشم ሳራ ትባላለች ይቺ ሴት ከዛ በኋላ ነፃ ወጣች ባሪያ ነች امرأة مسافرة معها كتاب كسواغا دبدابي አለ فخذوه منها ከዛን ያንን ተቀበሏት ብለው ላኩ ነብዩ ሰለላሁ ዐለይሂ ወሰለም ላኩን ይላሉ አልይ ኢብኑ አቢ ጣሊብ فانطلقنا نهادي خيلنا أي نسرعها فرسوچاچنن በጣም አፍጥነን እየጋለብን ሄድን فإذا نحن بامرأة ወዲያውኑ አንዲት ሴትን አገኘን فقلنا اخرج الكتاب ደብዳቤውን አምጪ ብለን አልናት አላነበበችውም እሷ فقالت ما معي كتاب ከኔ ጋር ደብዳቤ የሚባል ነገር የለም አለች فقلنا لتخرجن الكتاب او لتلقين الثياب ይሄንን ደብዳቤ ታወጫለሽ አለበለዛ ሙሉ ልብስሽን ታወልቂያለሽ ብለናልናት እናራቆትሻለን የአላህ መልእክተኛ ናቸው የተናገሩት የሀገር ጉዳይ ነው ትልቅ ሚስጥር ነው ደብዳቤውን ታመጫለሽ አለበለዛ ሙሉ አካልሽ ይፈተሻል ይሄ አخف الضررين በሚል ፍቅህ ውስጥ ይገባል ማለት ነው የሴትን አውረት በጣም በዚህ ጉዳይ አውራ ሙገለዛ የተባለው እንኳን ማለት ነው በጣም ከባድ አውረት የተባለ እንኳን ሊፈተሽ ግድ የሆነበት ነው ምክንያቱም እሷ አንዲት ግለሰብ ነች የሷ ክብር ነው ያ ግን የአገር ጉዳይ ነው የሙስሊሞች ጉዳይ ነው በጣም ከባድ ነው ለዚህ ነው በፍቅህ አخف الضررين ይባላል ለዚህ ከሁለት አስገዳጅ ነገር ሁለቱም የተጠላ ሆኖ ማለት ነው ኪታቡን እሷ ጋር መተው ከባድ ነገር ነው እሷ ማራቆት ከባድ ነገር ነው ግን የሷ ቀላሉ ነው ማለት ነው ይሄ ነው በቃ ያለው ለዚህ በክብር አውጭና ስጭን አለበለዛ ግን ሙሉ አካልሽን ነው አራቁተን የምንፈትሽሽ መጨረሻ ላይ ዙሩልኝ አለች ፊታቸውን ዞሩ ጸጉሯን ገለጠች ከጉንጉኗ ውስጥ መዛ ወጣቸውና አይሄው ብላ ሰጠቻቸው ያ ደብዳቤ መጥቶ ሲነበብ من حاطب ابن ابي بلتع عيلة عمر بن الخطاب دعني يا رسول الله اضرب عنق هذا المنافق يا الله ملكتنيا توኝ የዚህ ሙናፊቅ አንገት ላብረዋል ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ እስኪ ዝምበል ዑመር ይህ ሰው በድርን ነው የተሳተፈው በድርን የተሳተፉትን ሰዎች ደግሞ አላህ ወንጀላችሁን ምራያችኋለሁ ያለ እንደሆነ የምታውቀው ነገር አለ ወይ አሉት وما يدريك ከዛን حاطب ابن ابي بلتع አስጠሩ فما حملك على هذا ان እንድታደርግ ምን አደረገ የአላህ መልእክተኛ አይቸኩሉ ቸኩለው በኔ ፍርድን አያሳልፉ እኔ አልካድኩም ክህደት ውስጤ የለም ኒፋቅም ውስጤ ኖሮ አይደለም ይሄን ያደረኩት አስቤ ነው እዚህ ያሉ ሰዎች ሁላቸውም መካ ላይ በቀሩት መካ ላይ ዘመዶች አሏቸው ቤተሰቦቻቸውን የሚጠብቁላቸው እኔ ወደ መካ ሰዎች የተቀላቀልኩ መጤ ነኝ ለዚህ የኔ ቤተሰቦች ልጆቼ ቤተሰቡ እዛ ያለው የሚጠበቁበት እኔ እስካገኛቸው የሚጠበቁበት ምንም ነገር የለም ቁረይሾች ይህቺን ነገር እንደውለታ ቆጥረውልኝ ቤተሰቦቼን እንዳያጠቁብኝ ስል ነው እንጂ ይህ ደብዳቤ ከአላህ በኩል በእነሱ ላይ የተላለፈው ነገር ምንም እንደማይመልስ እርሶም የአላህ መልእክተኛ እንደሆኑ የቂን አለኝ አላህ በእነሱ ላይ የበላይነትን እንደሚያቀዳጁት ብሎ ተናገረ እውነቱን ነው የተናገረው ከዛ በኋላ ተውበት ያደርግ ዘንድ አላህ ይኸው መመሪያን አወረደ
ያ أيها الذين آمنوا እናንተ ያመናችሁ ሰዎች ሆይ لا تتخذوا عدوي ጠላቴን وعدوكم ጠላታችሁንም እንደዚሁ አውሊያአ ወዳጆች አድርጋችሁ አትያዙ تلقون إليهم بالمودة ወደነሱ በውዴታ በፍቅር የምትቀርቡ ናችሁ ወቀድ ከፈሩ እነኚህ ካዱ ናቸው بما جاءكم من الحق ከእውነት ወደ እናንተ በመጣው በቁርአኑ يخرجون الرسول وإياكم መልእክተኛውንም እናንተንም ያስወጣሉ ከመካ ለምን አንቱሚኑ ቢላሂ ረቢኩም በአላህ በጌታችሁ በማመናችሁ ኢን ኩንቱም ኸረጅቱም ጂሃደን ፊ ሰቢሊ እናንተ በኔ መንገድ ለትግል ወጣችሁ ከሆነ ወብቲጋአ መርዳቲ ውዴታዬንም ፍለጋ ይወጣችሁ እንደሆነ እነሱን ወዳጅ አድርጋችሁ አትያዙ تسرون إليهم بالمودة النسون بوديتا تمساطرالاچሁን በሚስጥር ትላላካላችሁ وانا اعلم بما اخفيتم እኔ እናንተ በልባችሁ የመሰጠራችሁትን የደበቃችሁትን ከማንም በላይ አዋቂ ሲሆን وما علنتم ግልጽ ያወጣችሁትንም ومن يفعله ይሄንን منكم ከናንተ ማከል የሚያደርግ ካለ فقد ضل سواء السبيل ቀጥተኛውን መንገድ በርግጥ ስቷል አለ ለዚህ ሐጢብ ኢብኑ አቢ ወልታ ቀጥተኛውን መንገድ ስቷል ነው የተባለው ከፍሯል አይደል لم يفعله كفرا ولا نفاقا ከዛን ልንገራችሁ ስለነሱ እውነታ አለ ስለካዲያኑ ይስቀፉኩም ቢያሸንፏችሁ በእጆቻቸው ስር ቢያደርጓችሁ ማለት ነው ይስቀፉኩም أي إن يظفروا بكم أو يصادفوكم ظفر به ማለት በእጆቻቸው ስር ቢያደርጓችሁ ቢያሸንፏችሁ يكونوا لكم عداء ለእናንተ ጠላቶች ነው የሚሆኑት ويبسطوا إليكم أيديهم እጆቻቸውን ወደ እናንተ ይዘረጋሉ وألسنتهم ምላሶቻቸውንም ቢሱኢ በክፉ ነገር በስድብ በምት وودوا لو تكفرون እናንተ ብትክዱ ተመኙ እነርሱ ለን ተንፈዓኩም አይጠቅሟችሁም አርሃሙኩም ዘመዶቻችሁ ወላ አውላዱኩም ልጆቻችሁም የካዱ እንደሆነ አይጠቅሟችሁም የውመል ቂያመቲ በፍርዱ ለት يفصل بينكم እናንተ አማኞች እነሱ ካዲያን አላህ በመካከላችሁ ይለያል والله بما تعملون بصير اللهم እናንተ በምትሰሩት ነገር ተመልካች ነው قد كانت لكم ለእናንተ ለአማኞች በርግጥ ሆነች ኡስወቱን ሐሰነቱን መልካም አርአያ في إبراهيم በኢብራሂምና ወለዚነ معه ከሱ ጋር በነበሩት አማኞች ውስጥ ለእናንተ መልካም አርአያ ሆነችላችሁ إذ قالوا ባሉ ጊዜ لقومهم ለህዝቦቻቸው ኢና ቡራአኡ ሚንኩም እኛ ከናንተ የነጻን የጠራን የራቅነን ومما تعبدون من دون الله እናንተም ከአላህ ባሻገር ከምታመልኳቸው ከፈርና ቢኩም እኛ በእናንተ ካድን ወበዳ አይ ظهر ግልጽ ሆኗል بيننا وبينكم العداوة والبغضاء በእኛና በእናንተ መካከል العداوة والبغضاء ጥላቻ ጠብ والبغضاء بغضاء ማለት ጥላቻ ነው አዳዋ ጠላትነት ነው አዳዋ ዘላቂ ነው በግዳ ግን ጊዜያዊ ሊሆን ይችላል አልአዳዋ ጠላትነት ወልበግዳ ጥላቻ አበደን ለመቼም በእኛና በእናንተ መካከል ግልጽ ነው حتى تؤمنوا بالله وحده በአላህ በብቸኛው እስክታምኑ ድረስ እንዲህ የሚለው ቃላቸው ለእናንተ መልካም አርአያ ይሁን ኢላ ቀውለ ኢብራሂም የኢብራሂም ቃል ሲቀር ይሄ አርአያ አይሆንም ሊአቢሂ ኢብራሂም ለአባቱ ያለው ላስተግፊረነ ለከ እኔ ላንተ ምህረትን እጠይቃለሁ ወማ አምሊኩ ለከ ሚነላሂ ሚን ሸይ እኔ ላንተ ከአላህ አንዳችንም ነገር አላተርፍም ግን ምህረትን እጠይቅልሃለሁ አለው ይሄ እናንተ ለነሱ ምህረትን ተጠይቁ ዘንድ አርአያ አይሆንም መልካም መከተል አይሆንም ግን የኢብራሂምና የአማኞቹ ቃል መጀመሪያ ላይ ተጠቀሰው መልካም አርአያ መልካም መከተል ይሁንላችሁ በዚያ አለ ከዛን ምናሉ ኢብራሂም ረበና ጌታችን ሆይ አለይከ ተወከልና በአንተ ተመካን ወኢለይከ አነብና ወደ አንተ ተመለስ
ወኢለይከል መሲር መመለሻውም ወዳንተ ነው ረበና ጌታችን ሆይ ላ ተجعلنا فتنة للذين كفروا ለነኛ ለካዱ ሰዎች መሞከሪያ አታድርገን በእነሱ እጅ አስገብተህን ምን ሰቃይ አታድርገን ወግፍር ለና ምህረትም አድርግልን ረበና ጌታችን ሆይ ኢነከ አንተል ዐዚዙል ሐኪም እነሆ አንተ አሸናፊውና ጥበበኛው ነህ ብለው አሉ ለቀድ ካነ ለኩም በርግጥ ለናንተ ሆነላችሁ ይላል አላህ ለቀድ ካነ ለኩም በርግጥ ለናንተ ሆነላችሁ ፊህም በእነሱ ውስጥ ኡስወቱን ሐሰነቱን መልካም መከተል መልካም አርአያ ለናንተ ተደረገላችሁ ሊመን ካነ የርጁላህ አላህን ለሚከጅል ጀነት ያስገባኛል ብሎ ወልየውመል አኺር የመጨረሻውም ቀንም እሸለማለሁ ከእሳት ተጠበቃለሁ ብሎ ለሚከጅል ወመን የተወላ ከዚህ መመሪያ ወደ ኋላ ፈገፈገና ከአዲን የተወዳጀ فإن الله هو الغني الحميد إنه الله هو الغني يتبقى ነው الحميد مسغونو ነው አለ ከዛን ከፊል የካዱ ሰዎችን አላህ ጀለ ወተዓላ ከፊሎቻቸው አምነው ወደ መዲና ተሰደዋል ከፊሎቻቸው ደግሞ እምነታቸውን ደብቀው ሴቶች ልጆች ሽማግሌዎች እምነታቸውን ደብቀው ሱረቱል ፈትህ ላይ እንዳየነው ላ ተዕለሙነሁም አላሁ يعلمهم እናንተም ማታቋቸው አላህ የሚያውቋቸው አማኞች አሉ እንዳለው ካዲያኑ ለው ተዘየሉ ቢነጠሉ ለዓዘብነ الذين كفروا ይላል ግን ተደብቀው በዛሂር ሲታዩ ተመሳስለው ተደብቀው ደግሞ ሰላታቸውን የሚሰግዱ አማኞች አሉ ሌሎችም ደግሞ መሃል ሜዳ ላይ የቆሙ ግራ የተጋቡ አሉ እንደው አለየልኝም የሚሉ በቆይታ የሚሰልሙ እንደነ ሰፍዋን ኢብኑ ኡመያ ኢብኑ ኸለፍ ስለዚህ ዛሬ እናንተ ልትወዳጇቸው የከጀላችሁትን አላህ ነገ አስልሞ ደግሞ የእውነት ወዳጅ ሊያደርግላችሁ ይከጀላል አቸኩሉ ከመመሪያ አትውጡ ከመንገድ عسى الله الله ይከጀላል አን يجعل بينكم በእናንተና ወበይነ الذين عاديتم እናንተ ጠላት አድርጋችሁ በያዛችኋቸው መሐከል منهم مودة ከነርሱ መሐል አላህ እነሱን አስልሞ ውዴታ ሊያደርግ ይከጀላል والله قدير اللهم ቻይ ነው والله غفور رحيم الله መሐሪውና መሐሪ አዛኝ ነው ይላል ደግሞ لا ينهاكم الله الله ይከለክላችሁም እኮ عن الذين لم يقاتلوكم ከነኛ እናንተን ያልተጋደሏችሁ في الدين እናንተ ስለሰለማችሁ ሙስሊሞች ስለሆናችሁ በእምነታችሁ ጉዳይ እናንተን ያልተጋደሉትን ولم يخرجوكم من دياركم አማኞች ስለሆናችሁም ከመኖሪያ መንደሮቻችሁ ያላስወጧችሁን አንተበሩሁም ለነሱ መልካም ብትውሉ አላህ ይከለክላችሁም ወትቅሲጡ ኢለይሂም በፍርድም ወደነሱ ፍትሃዊ ብትሆኑ አላህ ይከለክላችሁም ኢነላሃ ዩሂቡል ሙቅሲጢን እነሆ አላህ በፍርድ አስተካካዮችን ፍትሃዊዎችን አላህ ይወዳል ኢነማ የንሃኩሙላህ እነሆም አላህ የሚከለክላችሁ ልትወዳጁ ዘንድ የሚከለክላችሁ عن الذين قاتلوكم في الدين በእምነት ጉዳይ እናንተ ሙስሊሞች ስለሆናችሁ ለምን ወደ እስላም ገባችሁ ብሎ በዚህ ጉዳይ እናንተን የሚጋደሏችሁን واخرجوكم من دياركم ሙስሊሞች በመሆናችሁ ከመኖሪያ መንደሮቻችሁ ያስወጧችሁንና وظاهروا على اخراجكم እናንተን በማስወጣት የተባበሩ ያገዙትን ሌሎችን ያገዙትን ነው አንተ ወለውሁም እነሱን ልትወዳጁ የከለከላችሁ እነኚህን ነው ወመን የተወለሁም እንዲህ ሆኖ የነሱ ሁኔታ እነሱን የተወዳጀ فاولئك هم الظالمون እነሆ እነኛ በዳዮቹ ናቸው ይላል ከዚህ ቀጥሎ በሁደይቢያ ስምምነት ላይ ስምምነቱ ሲደረግ አንደኛ የጦርነት ማቆም የጊዜው ርዝመት 10 አመት ይሁን በሁለተኛ ደረጃ የቁረይሽ ደጋፊ መሆን የፈለገ ይሁን የሙሐመድ ደጋፊ መሆንም የፈለገ ከሱ ጋር ሊወዳጅ ይችላል እንደ አንድ አካል ይታያል በሶስተኛ ደረጃ አንድ ሰው
ቁረይሾችን ወይንም ሽርክን አልፈልግም ብሎ ወደ እስላም የገባ እንደሆነ ወደ እስላም የገባ እንደሆነ ትመልስልናለህ ወደኛ ትመልሰዋለህ ከኛ መካከል ማን ነው ቁረይሾችን አልፈልግም ብሎ ወደ ሙስሊሞች የመጣ ካለ ትመልሰዋለህ ሙስሊሞችን አልፈልግም ወይ እስላምን አልፈልግም ብሎ ወደ ኩፍር ከመጣ ወደኛ ከመጣ ግን አንመልስልህም ከዛ በኋላ ነብዩ ሰለላሁ ዐለይሂ ወሰለም እሺ አሉ اذا لما نعطي الدنيه ለምንድነው እኛ ዝቅ ምንለው አሉ ዑመር ሌሎች ሰሃቦችን በጣም ሞራላቸው ተነካ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ እኛን አልፈልግም ብሎ የሄደ ሰው አላህ ከእዝነቱ ያራቀው ነው አንፈልገውም አሉ አንፈልገውም እሱን አሉ ከነሱ ወደኛ መጥቶ ወደነሱ የመለስነው ሰው ካለ ደግሞ አላህ መخرጅን መወጣጫን ያደርግለታል አሉ ለዚህ እንደተባለው ሆነ የሰለሙ ሰዎች ከዛ ነብዩ ሰለላሁ ዐለይሂ ወሰለም ዘንድ ደርሰው ሸሃዳን ከያዙ በኋላ ወደ መካ አይመለሱም ወደ ቀይ ባህር ከዛ ተነጥለው ማለት ነው እየመጡ ከዛ ራሱን የቻለ አንድ ብርጌድ መሰረቱና ቁረይሾች እንዳባረሯቸው ቁረይሾች አዛ እንዳረጓቸው እነሱ መንገድ ላይ እየጠበቁ ይቀበሏቸው ጀመረ መጨረሻ ላይ በእዝነት በላከ ጌታ ይሁንብህ አባጀንደል የእንትና የሱሃይል ኢብኑ ዐምር ልጅ ነው ከነሱ መካከል አንዱ የሱን ቡድን ራስ ጋር ሄድን ወሰድና ቀላቅልልናል መጨረሻው እንደዚህ ሆነ ታዲያ ያ ስምምነት ወንዶችን እንጂ ሴቶችን በተለየ መልኩ የጠቀሰ አልነበረም አሁን ሴቶች እየኮበለሉ ወደ መዲና መምጣት ጀመሩ እየኮበለሉ ወደ መዲና ሲመጡ አላህ ጀለ ወተዓላ ፈትኗቸው አለ ፈትኗቸው በርግጥም ባሎቻቸው ተከተለው መዲና ይመጡና መልሱልን ሚስቶቻችንን አሉ ውል ውስጥ ይሄ የለም አሉ ሴቶችን አያጠቃልልም አንሰጥም ሴቶችን ተባለ ባይሆን ለነሱ የተከፈለውን መህር እንመልስላችኋለን ይሄ የተደረገው በአላህ መመሪያ ነው አላህ ምን አለ ያ አዩሃ الذين آمنوا እናንተ ያመናችሁ ሰዎች ሆይ اذا جاءكم المؤمنات አማኝ ሴቶች እናንተ ዘንድ የመጡ እንደሆነ የመጣችሁ እንደሆነ ሙሃጅራቲን ስደተኞች ሆነው ፈምተሂኑሁን ፈትኗቸው ምን አይነት ፈተና የመጣችሁ እዛ መካ ያለው ባሏ አማሯት ይሆን ቤቱ አስጠልቷት ከሱ ለመገላገል እስቲ ልሂድልህ ለማለት አንድ ሁለተኛ እሷ በአይን ካፈቀረችው ወይንም ከጠየቃት ወንድ መካከል እሱ ቀድሞ ሰልሞ መዲና በመሰደዱ እሱን ፈልጋ ወዳጄ እዛ ሄዶ እኔ ምን እዚህ ቀረሁ ብላ ለዚህ ሆነ የተሰደደችው አይደለም እንደው ወግ ብላ ወግ ማለት ምንድነው ሰው ያደረገው አይቅርብኝ እኔም ልሞክረው ሲሉ ሰማው ብዬ እንደተባለው ለዚህስ የመጣች እንደሆነ አይ አምና ኩፍርን ክዳ ኩፍርን ጠልታ ባሏ ካፊር ስለሆነ አብራ መኖር ስለማይችል ከሱ ሽሽት ኢማንን ፈልጋ መታ ይሆን ከየትኞቹ ይሆኑ እነርሱ ይሄንን ነው ይሄንን ነው ምን ይላል አላህ يا أيها الذين آمنوا إن إذا جاءكم المؤمنات مهاجرات فامتحنوهن الله أعلم بإيمانهن
አላሁ አዕለሙ ቢኢማኒሂን ከላይ እናንተ እነሱን ቃለ መጠይቅ አድርጋችሁ ፈትናችሁ ሰው ይታወቃል ለምን መጣሽ ይባላል ለንዲ የተሰደዱበት ለኢማን ከሆነ ከላይ ጠይቃችሁ ባገኛችሁት ለኢማን መሆኑ ከተገለጸላችሁ የውስጡን ለአላህ ተው አላሁ አዕለም ቢኢማኒሂን ያኔ ፈኢን አሊምቱሙሁነ ሙእሚናቲን ተሰደው የመጡት ሴቶች አማኞች መሆናቸውን ካወቃችሁ ፈላ ተርጂዑሁነ ኢለል ኩፋር ወደ ከሃዲያኑ አትመልሷቸው ላሁነ እነኚህ አማኝ ሴቶች ተሰደው የመጡት ሒሉን ለሁም ለነኛ ለከሃዲዎች የተፈቀዱ አይሆኑም አካላቸው እርም ይሆናል ወላሁም እነኛ ከሃዲያኑም የሒሉነ ለሁነ ለነርሱ ለሴቶቹ የተፈቀዱ አይሆኑም ወአቱሁም ማ አንፈቁ እነሱን ለማግባት ያወጡትን የጥሎሽ ወጭ ስጧቸው ደግሞ አማኝ ሴቶች እናንተ ዘንድ ከመጡ ላ ወላ ጁናህ አለይኩም በእናንተ ላይ ኃጢአት የለም አንተንኪሑሁነ እነርሱን ብታገቧቸው ኢዛ አተይቱሙሁነ ኡጁረሁነ ጥሎሻቸውን መህሮቻቸውን የምትሰጧቸው ከሆነ በጊዜው ቃዲው ወልዩ ነብዩ ሰለላሁ ዐለይሂ ወሰለም ናቸው ይህችን ሴት ማግባት ፈልጋለሁ ብሎ ያለ አማኝ መህሩን ይዞ ይመጣል እሷ ፈቃዷ ይጠየቃል ከዛ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ወልዩ ነው ያጋቡታል በእንዲህ መልኩ ቤተሰቦቿ ከሃዲ የሆኑ ሴትም ብታምን ወልይ የሚሆናት ቃዲ ነው ስለዚህ ወለን የጀዐለ አላሁ ዐለል ሙእሚኒን ወለን የጀዐለ አላሁ ሊልካፊሪን ዐለል ሙእሚኒን ሰቢላ አላህ ለከሃዲያኑ በአማኞች ላይ የስልጣን መንገድን አላደረገም ይላል ስለዚህ ከሃዲ አባት ወልይ ሊሆን አይችልም ሊሰጥም ሊከለክልም አይችልም ይሄ ይነሳበታል ማለት ነው ያኔ ወልይ የሚሆነው ቃዲው የአካባቢው ቃዲ ዳኛ ኢማም አስተዳዳሪ አሚር ይሆናሉ ማለት ነው إذا آتيتموهن أجورهن ولا تمسكوا بعصم الكوافر كوافر مالت جمع كافرة جمع فاعلة فواعل جمع كافرة كوافر جمع راتبة رواتب فاكهة فواكه خالفة خوالف اندالنو كافرة كوافر ولا تمسكوا يا تدار قال كيدانن اتيازو الى ولا تمسكوا اتيازو نو عصم مالت يتدار قال كيدان نو بعصم الكوافر ككهاديان ሴቶች ጋር የጋብቻ ቃል ኪዳን عصم አያችሁ عصم عصمة የሚለው ጀማዕ ነው عصم بعصم الكوافر ከካዲያን ሴቶች ጋር የትዳር ቃል ኪዳን አይኑራችሁ ማለት መዲና ላይ ያሉ አማኞችን ሚስቶቻቸው መካ ላይ አምነው ካልመጡ በክህደታቸው ላይ ከሆኑ ትዳሩ መፍረስ አለበት ከነሱ ጋር የጋብቻ ትስስር አይኖርም ይላል ወስአሉ ማ አንፈቅቱም እናንተም በእነኛ መካ በቀሩት ከሃዲ ሚስቶቻችሁ ላይ ያወጣችሁን በጅምላ ጠይቋቸው የኔ ሚስት እዛ ቀርታለች ያንተ ሚስት እዚህ ስለመጣች ስለዚህ ሂሳብ ይወራረዳል ማለት ነው በዝርዝርም በጅምላ ወልየሳሉ ማንፈቁ እነሱም በሚስቶቻቸው ላይ ያወጡትን ጥሎሽ ይጠይቁ እናንተም ጠይቁ ሂሳብ ይወራረድ ذلكم حكم الله ይሄ አላህ ፍርድ ነው يحكم بينكم በማከላችሁ አላህ የሚፈርደው والله عليم حكيم الله አዋቂ ነው ጥበበኛ ነው ይላል وإن فاتكم شيء من أزواجكم ከሚስቶቻችሁ መህር አንዳች ነገር ቢያመልጣችሁ ሂሳብ ሳይወራረድ ቀርቶ ኢለል ኩፋር ወደ ከሃዲያኑ ቢቀር የናንተ ሐቅ ፈዓቀብቱም ከዛን በጦርነት እናንተ የበላይ ብትሆኑ ፈአቱ الذين ذهبت أزواجهم ለነኛ ሚስቶቻቸው ለሄዱባቸው ለተሰደዱባቸው ስጡ مثل ما انفقوا ነሱ በሚስቶቻቸው ላይ ያወጡትን ወጭ ያህል ወተቁላህ አላህን ፍሩ
الذي أنتم به مؤمنون ያንን እናንተ በሱ አማኞች የሆናችሁበትን ከዛ በኋላ ነብዩ ሰለላሁ ዐለይሂ ወሰለም መካን ከፈቱ የካዱ ሰዎች እየሰለሙ ሙባይዓ ያደርጉ ጀመረ ከዛን ሴቶቹም እንደዚሁ ሙባይዓ ያደርጉ ከዚህ መካከል ያ ኢክሪማ ኢብኑ አቢ ጀህል ሚስት አንዷ ነበረች ያ አቡ ሱፊያን ሚስት ሂንድ ቢንቱ ዑትባ ብን አቢ ረቢዓ ሱም ሚስት ሂንድ እዚህ ውስጥ ነበረች አላህ ምን አለ ያ አዩሃ ነብዩ አንተ ነብዩ ሆይ اذا جاءك المؤمنات አማኝ ሴቶች የመጡ እንደሆነ يبايعنك ቃል ሊጋቡ ቃል የሚጋቡት አላ አላ ይሽሪክነ ቢላሂ ሸይአ ከዛሬ ጀምሮ በአላህ ላይ ምንንም ማንንም ላይ ያጋሩ ወላ ይስርቅና ላይ ሰርቁ ከባሎቻቸው ንብረት ከሌላም ላይ ሰርቁ ወላ የዝኒን ዝሙትን ላይ ፈጽሙ በግልጽ ነው ይሄ ዝሙት ማለት ከኒካ ውጭ ያለ የግብረ ስጋ ግንኙነት ነው ሁሉ ዚና የሚባለው ወላ يقتلن اولادهن ልጆቻቸውን ላይገሉ ይሄ ምንድነው አንዳንዴ ሴቶች ከዝሙት ያረገዙትን ልጆች ይገላሉ ባውን ሰዓትም ይሄ ነገር ይታያል ይደመጣል ሌላኛው ረሃብ የመጣ እንደሆነ ረሃብ ሲገላቸው ከማይ እኔ ልግደላቸው ብለው ቀድሞ ይገሏቸዋል ወላ ያቲና ቢቡህታኒን እብለትን ውሸትን ይዘው ላይመጡ يفترينه بين ايديهن وارجلهن በሁለት እጆቻቸውና በሁለት እግሮቻቸው የሚፈበርኩትን ቅጥፈት ይላል ይሄ ምንድነው وان جاهدها على شعبها الاربع የሚለው ፍቅሁ በአራት ቅርንጫፎቿ የታገላት እንደሆነ የሚለው ዝሙት ነው በሁለት እጆችና በሁለት እግሮች ማከል ያው እንትኑን ነው ይሄ አንድ ሴት ከባሏ ውጭ ከሆነ ወንድ ጋር በመታደርገው ግንኙነት ልጅ ይረገዝና ከዛን ይሄ ልጅ ያንተ ነው ትለዋለች ያልወለደው ልጅ ይሄ ትልቅ ቅጥፈት ነው ቡህታን ነው እሱም ልጄ ብሎ ያሳድጋል እንዲላ ያደርጉ ወላ ያቲና ቢቡህታኒን يفترينه بين ايديهن وارجلهن በሁለት እጆቻቸውና በሁለት እግሮቻቸው መሐከል የሚፈበርኩትን ቅጥፈት ውሸት ይዘው ላይመጡ ላይ ተገብሩ አታ ቢሸይ ማለት فعله ማለት ነው ተገበረው ولا يعصينك في معروف በመልካም ነገር አንተን ላያምፁ ይሄን ቃል ገብተው ይሄን ሊያደርጉ ቃል ሊጋቡ ከመጡ فبايعهن ቃል ተጋባቸው ቃል ኪዳናቸውን ከነሱ ያዝ አላቸው ولا يزنين የሚለውን ሲሰማ ሂንድ ቢንቱ ዑትባ አው ተዝኒ الحرة ብላ ጠይቃለች ንጹህ ጥብቅ ሴት ሑር የሆነች ሴት ዝሙት ትሰራለች እንዴ ብላለችና وهكذا ሑር የሆኑ ሴቶች እንኳን በዚና የሚገለጹ አልነበሩ فبايعهن ከነሱ ቃል ኪዳንን ያዝ واستغفر لهن اللهንም ምህረት ጠይቅላቸው ان الله غفور رحيم ነው الله غفور መሐሪና ረሂሙን አዛኝ ነው يا ايها الذين امنوا እናንተ ያመናችሁ ሰዎች ሆይ لا تتولوا قوما እንዲያሉ ህዝቦችን አትወዳጁ غضب الله عليهم الله የተቆጣባቸውን ህዝቦች ይላል አይሁዶችን አትወዳጁ قد يئسوا من الاخره ከወዲያኛው ዓለም ምንዳም ቅጣትም ተስፋ ቆርጠዋል አይሁዶች እዚህ ላይ ይመቸን እንጂ ከዛ ወዲያ ያለውን ኦትሩክ ሊማ بعد الموت ይላሉ እሱ ሂሳቡ ሌላ አንቀጣምኛ ለን ተመሰነ النار
نحن أبناء الله وأحباؤه እኛ ያላህ ልጆች ወዳጆቹ ነን አይቀጣንም ለዚህ አኺራ ላይ ካለው ቅጣት ሂሳብ ተስፋ የቆረጡ ናቸው كما يسل الكفار من أصحاب القبور ከሃዲያኑ ጣዖታውያን ከቀብር ሰዎች ተስፋ እንደቆረጡት ከሞትን በኋላ በስብሰን አፈርና አጥንት ተወን በኋላ አንቀሰቀስም በፍጹም ብለዋል ልክ እንደዚህ እንዳሉት በአኺራ ያለውን ሒሳብና አኺራ ያለውን ግምገማ እነኚህ ከዛ ተስፋ የቆረጡ ናቸውና እነሱን አላህ የተቆጣባቸው ናቸው አትወዳጇቸው ይላል هذا وصلى الله وسلم على نبينا محمد وعلى آله وأصحابه